ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። እኔ ሱባሎ ጋሻውና ባልደረባዬ ደምሰው ሽፈራው ደግሞ አብረናችሁ እንቆያለን። ደምስ እንዴት ሰነበትክ? እንደምን አለህ ሱባሎ? ይመስገን። የኢራን ጉዳይ የዛሬው መነጋገሪያ ርዕሰ ጉዳያችን ነው። በተለይም የእስራኤልና የሐማስ ጦርነት ከተጀመረ በኋላ የመካከለኛው ምስራቅ ቀጣና ላይ በተደጋጋሚ የሚነሱ ጉዳዮች አሉ። የኢራን ጉዳይም ሐማስ በተነሳ ቁጥር አብሮ ተያይዞ ይነሳል። ምክንያቱም ለሐማስና ሂዝቦላ ለመሳሰሉ አካባቢው ላይ ለሚንቀሳቀሱ ታጣቂ ቡድኖች ኢራን ድጋፍ ታደርጋለች በሚል ላለፉት ዓመታት ሲነገር የነበረ ጉዳይ ከመሆኑ ጋር ተያይዞ ማለት ነው። የኢራን የውስጣዊ ጉዳይ ደግሞ ከሰሞኑ እንግዲህ መነጋገሪያ ሆኗል። በፈረንጆቹ ዲሴምበር 28 ጀምሮ ላለፉት እንግዲህ ወደ 3 ሳምንት ለተጠጋ ያህል ጊዜ መነጋገሪያ የሆነ ጉዳይ ነው። በሀገር ውስጥ አመጽ አለ። ህዝብ አደባባይ ወጥቶ የሀገሪቱን መንግስት እየተቃወመ ነው። በተለይም ከኑሮ ውድነት ጋር በተያያዘ ከሱ ጋር ተያይዞም እንግዲህ አሜሪካም እስራኤልም የሚያነሷቸው የተለያዩ ጉዳዮች አሉ። አሜሪካ ጣልቃ ልትገባ ትችላለች ወይ በሚልም በስፋት ሲጠበቅ የነበረ ጉዳይ ነው። ምክንያቱም አሜሪካ ወደ ቬንዙዌላ አቅንታ የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን ወደ ኒውዮርክ መውሰዷ ይታወቃልና ተመሳሳዩ ነገር ኢራን ላይ ሊፈጸም ይችላል ወይ በሚል በርካቶች በጥብቅ የሚከታተሉት ጉዳይ ሆኗልና የዛሬው መነጋገሪያ ርዕሰ ጉዳያችን እሱ ነው። ኢራን በአሁኑ ሰዓት ምን አይነት ሁኔታ ውስጥ ትገኛለች የሚለውን መነሻ እናደርግ እስኪ። ምናልባት ከመነሻውን ጠቀስ ለማድረግ ያህል በብዛት በተለይ ከምዕራባውያን ሚዲያ እየተገለጹ ያሉ ነገሮች እንደ መነሻ ምክንያት ተብሎ ከሚታሰቡት ነገሮች መካከል አንደኛው የኑሮ ውድነት በተለይ ከኢኮኖሚ ጋር የተያያዙ ጉዳዮች ናቸው። ሌላኛው ደግሞ ከአስተዳደር ስርዓት ጋር በተያያዘ ያሉ የተለያዩ ጭቆናዎች አሉ የሚሉ አይነት ነገሮችን በማንሳት የተቀሰቀሰ ተቃውሞ እንደሆነ ነው በተለይ ምዕራባውያን ሚዲያ በስፋት እየገለጹ ያሉት። ለሱም ግን ያው ዋነኛው ምክንያት ተብሎ የሚታሰበው ያው ከዚሁ ከመካከለኛው ምስራቅ ከነበረው ጦርነት ጋር እንዲሁም ደግሞ ከዚህ በፊት ከአሜሪካም ጋር ከኒውክሌር ድርድር ጋር በተያያዘ በተደጋጋሚ ይጣሉ የነበሩ ማዕቀቦች በኢራን ኢኮኖሚ ላይ የፈጠሯቸው ጫናዎች ለዚህ ትልቅ የሚባል አስተዋጽኦ እንዳላቸው በተለይ ለዚህ አመጽ ትልቅ አስተዋጽኦ እንዳላቸው ነው እየተነገረ ያለውና አሁንም ደግሞ በተለይ በተደጋጋሚ የበለጠ ትኩሳቱን ከፍ እንዲል ያደረገው በቅርቡ በመካከለኛው ምስራቅ ማለትም በእስራኤልና በሐማስ መካከል አንተም እንዳነሳው ሲካሄድ አሁንም ድረስ ወረዲ እየተካሄደ ያለው ጦርነት ጋር በተያያዘ ኢራን ለሐማስ እንዲሁም ደግሞ እዛ መካከለኛው ምስራቅ አካባቢ ከእስራኤል ጋር አለመግባባት ውስጥ ናቸው የሚባሉ ግሩፖችን ወይም የተለያዩ ቡድኖችን በመደገፍ እዛ አካባቢ ያለውን ግጭት እያባባሰች ነው ከሚል ጋር በተያያዘ እስራኤልና አሜሪካ በኢራን ላይ የሚከተሉት ወይም ደግሞ የሚወስዷቸው እርምጃዎች ጠንከር ያሉ በኢኮኖሚም በወታደርም የተለያዩ አይነት እርምጃዎችም ሲወሰዱም እንደነበረ እናስታውሳለን እና እነዚህ ሁሉ ተዳምረው ነው አሁን በኢራን ውስጥ ያለውን አመጽ እንዲቀሰቀስ ያደረጉት። ከዛም ጋር የበለጠ ሲያገናኙት የሚያነሷቸው ነገሮች አንደኛው ምንድነው የተለይ ሐማስ እንዳለው በተለይ ለሐማስ ኢራን ከፍተኛ ድጋፍ እንደምታደርግ ይነገራል። ከሐማስ ባለፈም እዛ አካባቢ እንደ ሂዝቦላ ሌሎችም እንዲሁ ታጣቂ ቡድኖች አሉና ለነሱም ከፍተኛ ድጋፍ ታደርጋለች። እሱም በእስራኤል ላይ ከፍተኛ ጫና ለመፍጠር የምታደርጋቸው እንቅስቃሴዎች ናቸው። ያ ማለት ደግሞ አሁን ከዚህ ግጭት ጋር ሲያገናኙት አሁን በኢራን ውስጥ ከተፈጠረው ህዝባዊ አመጽ ጋር ሲገናኝ ምንድነው የሚሉት የጦርነቱ በተለይ በኢኮኖሚ የኢራን ኢኮኖሚ ላይ የተፈጠረው የተለያዩ ጫናዎች እንዳሉ ሆኖ በዚህ ጫና ውስጥም ሆነ ኢራን ያላትንም ሀብት በብዛት ለሐማስና ለእንደዚህ ሂዝቦላ ለሚባሉ ታጣቂዎች በገፍ እያዋለችው ነው። እዚህ ደግሞ ትልቅ ኢኮኖሚ ችግር አለ። ያንን ቅድሚያ ሊሰጠው ይገባል የሚል ሀሳብ በህዝቡ በኩል ወይም በተቋሚዎቹ በኩል እየተነሳ እንደሆነ በስፋት ይነሳልና እንደ መነሻ ተብሎ የሚታሰቡት እንደዚህ አይነት ጉዳዮች ናቸው። አሁን ግጭቱ በተለይ ህዝባዊ ተቃውሞ በኢራን የደረሰበት ሁኔታ ምናልባት ለረጅም ዓመታት ኢራን አይታው ከምታውቀውም እንዲህ አይነት ህዝባዊ ተቃውሞዎች ትንሽ ገዘፍ ያለ በአይነቱም ለየት ያለ አይነት ተቃውሞ እንደሆነ ነው እየተገለጸ ያለው። በተለይ ወደ 31 አካባቢ የሚሆኑ ግዛቶች ላይ ነው አሁን ይሄኛው አመጽ በሰፊው ተቀጣጥሎ እየተካሄደ እንዳለ የሚገለጸው። ከዛም ውጪ ደግሞ ከተለያዩ አካላት ይሄኛው ተቃውሞ ያገኛሉ ድጋፍ ከዚህ በፊት በኢራን ውስጥ ሲካሄዱ ከነበሩ ህዝባዊ አመጾች የተለየ እንዲሆንና የበለጠ ተጽዕኖ ፈጣሪም እንዲሆን ያደረገ ይመስላል። ከነዛም ውስጥ ያው በዋናነት የምናነሳው የዶናልድ ትራምፕን ተጽዕኖ ነው። ዶናልድ ትራምፕ በቅርቡ አንተም እንዳነሳው በቬንዙዌላ ከተፈጸመው ፕሬዚዳንት ማዱሮን ገብተው ወደ ቬንዙዌላ ድረስ ገብተው ወስደው ወደ ኒውዮርክ ፍርድ ቤት ማቅረባቸው ይታወሳልና ያንኑ ተመሳሳይ አይነት እርምጃ በሌሎች እንዲሁ የአሜሪካን ጋር በተቃርኖ ውስጥ ያሉ ሀገራት ጋር ሊወስዱ እንደሚችሉ ተደጋጋሚ ማስጠንቀቂያ መስጠታቸውን ተከትሎ በተግባርም ደግሞ በቅርቡ አድርገው ማሳየታቸው ተመሳሳይ አይነት እርምጃ በኢራንም ሊፈጸም ይችላል የሚለውን ነገር
ከፍ ተደርጎ እንዲነገር ወይም ደግሞ ተጠባቂ እንዲሆን አድርጎታልና ያም ደግሞ ውጥረቱን የበለጠ እንዲባባስ ተቃዋሚዎቹም ደግሞ የበለጠ በተቃውሞ እንዲበረቱ አቅም የሰጣቸው ወይም ደግሞ ልብ የሰጣቸው አይነት ነገር ሆኖ ነው እየታየ ያለው። ሌላኛው ምናልባት በኋላም በሰፊው እናነሳዋለን ከዛ በአሜሪካ የሚገኙት የቀድሞው የኢራን ንጉሳዊ አስተዳደር ወይም ንጉስ ልጅ የነበሩት ሪዛ ፓህላቪ ይህንን እንቅስቃሴ በከፍተኛ ደረጃ እየደገፉት እንደሆነ በኢራን ወደ ዲሞክራሲያዊ ስርዓት የሚደረግ ለውጥ እንዲመጣ ከፍተኛ ፍላጎት እንዳላቸው ህዝቡም ወደዛ ግፊት እንዲያደርግ የተለያዩ ቅስቀሳዎችን እያደረጉ ያለበት ሁኔታ እንዳለም እናያለን። እነዚህ ሁሉ ተዳምረው ይመስለኛል አመጹም በትንሽ ቀናቶች ውስጥ ተካሂዶ ወይም የሆነ ለውጥ ማምጣት ሳይችል ወይም ደግሞ መረጋጋትም ሳይታይበት እየተስፋፋ ወይም ደግሞ እየቀጠለ ሊሄድ የቻለው በዛ ውስጥ የምናነሳቸው ሌሎች አካላት ተጽዕኖ ወይም ሚና እንደተጠበቀ ሆኖ በተለይ ከአሜሪካና ከእስራኤል በኩል ያሉት ተጽዕኖዎች አሁንም ከፍተኛ ናቸው ተብሎ ይታሰባል። በተለይም ደግሞ የኢራን ባለስልጣናት እንደሚያነሱት ከሆነ ከፍተኛው ጫና ምናልባት በአሜሪካ በኩል የሚነገሩት የተለያዩ ማስጠንቀቂያዎች፣ ንግግሮች እንዳሉ ሆነው እስራኤል የስለላ ተቋማት በኩል የሚፈጸሙ ደግሞ ሌሎች በርካታ ግጭቱን የሚያባብሱ ነገሮች እንዳሉም በተለያየ መንገድ እየተነገረ ይገኛልና ግጭቱ ወይም ህዝባዊ ተቃውሞ የበለጠ ተጋግሎ እንዲቀጥል የኢራን አብዮታዊ አስተዳደር ስርዓትም ከስልጣን የሚነሳበት መንገድ የሚፈጠርበትን መንገድ ለመፍጠር በተለይ ምዕራባውያን ብለን ጠቅላላ አድርገን ማንሳት እንችላለን። አሜሪካ እንዲሁም ሌሎች የአውሮፓ ሀገራትም ተመሳሳይ ሀሳብ ነው ያላቸው። ምናልባት እንደ አሜሪካና ወይም እንደ ኢራን ገፋ ብለው ጠንከር ያለ እርምጃዎችን መውሰድ ወይም ደግሞ ሌላ ተጽዕኖችን መፍጠር ላይ ብዙ ነገሮችን አድርገዋል ብለን ባንልም በሀሳብ ወይም ደግሞ በዲፕሎማሲያዊ መንገድ ግን ይህንኑ ሀሳብ በተመሳሳይ ሁኔታ ሲያንጸባርቁት እያየን ነው። አንዳንድም ዲፕሎማሲያዊ የሆኑ እርምጃዎችን ሲወስዱ እያየንበት ያለን ሁኔታ ነውና እነዚህ ነገሮች ናቸው በተለይ በኢራን ውስጥ ያለውን አሁን ህዝባዊ አመጽ የበለጠ ከፍ እያለ እንዲቀጥል ከመረጋጋት ይልቅ ወይም ደግሞ እየተባባሰ እንዲቀጥል እያደረጉት ናቸው ተብሎ የሚታሰቡት። አዎ የኢራን ገንዘብ የመግዛት አቅም ወይም የኢራን ሪያል በሚል የሚገለጸው ማለት ነው የመግዛት አቅም ክፉኛ ተዳክሟል። ለምሳሌ አንድ ሰው ምግብ ቤት ውስጥ ተመግቦ በሚሊዮን የሚቆጠር ሪያል ሊከፍል ይችላልና የመግዛት አቅሙ የገንዘባቸው የመግዛት አቅም ክፉኛ ተዳክሟል። እንዲሁም የዋጋ ንረቱ ደግሞ የሀገሪቱ የዋጋ ንረት በከፍተኛ ሁኔታ ከፍ ያለ ነው። ለምሳሌ በታህሳስ ወር ወደ 52.6% የዋጋ ንረት ተመዝግቧል የሚሉ መረጃዎች አሉና እነዚህ ጉዳዮች ህዝቡ ላይ ተደጋጋሚና ተደራራቢ የሆነ ጫና እያመጡ ስለመሆናቸው የሚያጠያይቅ ጉዳይ አይደለም። መንግስትም በነገራችን ላይ በተወሰነ መንገድ እንደዚህ አይነት ጫናዎች እንዳሉ አምኗል። የተለያዩ ኢኮኖሚክ ማሻሻያዎችን ኢኮኖሚክ ሪፎርሞችን ለማድረግም ቃል ገብቶ የተለያዩ ስራዎችን እየሰራሁ ነው የሚል ነገርም ያነሳል። በእርግጥ የጦርነት ኢኮኖሚ ላይ ሲሆን ብዙ ነገር ከባድ ነው። በተለይም ኢራን በአሜሪካ እንዲሁም በሌሎች አውሮፓ ሀገራት ማዕቀብ የሚጣልባት ሀገር መሆኗን እናውቃለን። ምንም እንኳን ከፍተኛ የሆነ የነዳጅ ሀብት ያላትና ነዳጅ ወደ ውጭ የምትልክ ሀገር ብትሆንም በሚጣሉባት የተለያዩ ማዕቀቦች የተነሳ ኢኮኖሚዋ ፈተና ውስጥ የወደቀ ስለመሆኑ በተደጋጋሚ የታየ በተደጋጋሚ በርካቶችም የሚያነሱት ጉዳይ ነውና እንደዚህ አይነት ኢኮኖሚያዊ ጉዳዮች ከፖለቲካ ፍላጎት ባሻገር የማህበረሰቡን ከዕለት ከዕለት እንቅስቃሴ በልቶ በማደር ውስጥም የሚያልፉ ከመሆናቸው ጋር ተያይዞ አመጹ ወይም ህዝባዊ ተቃውሞ ከፍተኛ እንዲሆን ማድረጉ ጥያቄ ውስጥ የሚገባ ጉዳይ አይደለም። እስራኤልም በተለይም የጋዛው ጦርነት ከተጀመረ በኋላ የኢራን ጣልቃ ገብነት አለ በማለት በዲፕሎማሲያዊ መንገድ እንዲሁም በወታደራዊ እርምጃዎችም ጫናዎችን በምታሳደርበት ጊዜ ባለስልጣኖቿ የእስራኤል ባለስልጣኖች ማለት ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ ለኢራን ህዝብ በተደጋጋሚ የቪዲዮ መልእክቶችን ያስተላልፉ እንደነበረ እናስታውሳለን። በተለይም ሀገር ውስጥ ያለው ስርዓት መውደቅ አለበት፣ ኢራናውያን ወደ አደባባይ ወጡ፣ ተቃውሟችሁን አሰሙ፣ እኛም እንደግፋችኋለን የሚሉ ተደጋጋሚ መልእክቶችን ሲያስተላልፉ እንደነበረ እናስታውሳለን። እንደዚህ ጉዳዮች ተደምረው ወይም ተጨምረው በህዝብ ላይ ያለው ቁጣ ከፍተኛ ደረጃ ላይ ደርሶ ነው መሰል ሁኔታዎች የመጡት። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ተነስቶ ነበር ተያያዥ ጉዳዮች። በተለይም አሸባሪ የሚሏቸው ኃይሎች ሰላማዊ ሰልፉን ወይም የህዝብን ጥያቄ ወደ ብጥብጥና ወደ አመጻ እንደቀየሩት ነው እየተናገሩ የሚገኙት። መንግስት ሆነ ብሎ ተቃዋሚዎችን ወይም ሰልፈኞችን ለመግደል ያደረገው ሙከራ የለም። ነገር ግን
ከአሸባሪ ካሏቸው ኃይሎች ጋር በተደረጉ የተኩስ ልውውጦች የተጎዱ ሰዎች ይኖራሉ። የሚወራው በአብዛኛው የሚነገሩ መረጃዎች ግን ከእውነት የራቁ ናቸው የሚል ነገርም አንስተዋል። ቀደም ሲል ያነሳቸው ሬዛ ፓህላቪ አሜሪካ ውስጥ ነው የሚገኙት። በተለይም 1960 ነው የተወለዱት በአውሮፓውያኑ አቆጣጠር። 1979 ላይ ደግሞ በኢራን አብዮት መደረጉን እናስታውሳለን። አብዮት ሲደረግ አባታቸው መሐመድ የሚባሉት ማለት ነው መሐመድ ሬዛ ፓህላቪ ንጉስ ነበሩ በዛ ወቅት። እሳቸውን አውርደው ነው እንግዲህ አሁን ላይ የኢራን እስላማዊ ሪፐብሊክ የተቆጣጠሩት። በተለይም በአያቶላህ የሚመራ እስላማዊ መንግስት የተመሰረተው ማለት ነው። እኒህኛው ሬዛ ፓህላቪ አሜሪካ የሚገኙት ሬዛ ፓህላቪ ግን ኢራን ወደ ዲሞክራሲ ልትሸጋገር ይገባታል፣ ሴኩላር የሆነ መንግስት ሊኖር ይገባል፣ በተለይም ሃይማኖትና መንግስትን እምነትና መንግስትን ለያይቶ መንግስት ያስፈልገናል፣ ለዛም መታገል አለበት ህዝቡ እያሉ አመጹን እንግዲህ በሩቅም ቢሆን እየመሩ ነው ከሚባሉ ሰዎች መካከል የሚጠቀሱ ናቸው። በእርግጥ የኢራን የአሁኑ አመጽ ለየት የሚያደርገው እገሌ ነው አንድ ሰው ነው ሁለት ሰው ነው ብለህ የምትጠቅሳቸው ሰዎች የሉም አመጹን በመምራት ረገድ። ምክንያቱም አብዛኛው ህዝብን መሰረት ያደረገ ቁጣ ነው በሚል ነው የሚገለጸው። እነዛን ሰዎች መሪዎቹን እንኳን ይዘህ አመጹን ለመቀነስ የሚያስችል አይነት ሁኔታ እንደሌለ ነው የተለያዩ መገናኛ ብዙሃን የሚያወጣቸው መረጃዎች የሚያመላክቱት። ነገር ግን እንደ መሪም ከታዩ ሊታዩ የሚችሉት ሬዛ ፓህላቪ አሜሪካ ላይ ያሉት የቀድሞው የንጉስ ልጅ ናቸው። አሜሪካም ፍላጎት አላት ሬዛ ፓህላቪ ወደ ኢራን መጥተው ኢራንን እንዲመሩ ፍላጎት አላት በሚልም ይጠቀሳል። ላለፉት በርከት ላሉ አመታት አሜሪካ ውስጥ ነው የሚኖሩት እኚህ ሰው እንግዲህ ከተለያዩ መገናኛ ብዙሃን በሚያደርጓቸው ቃለ መጠይቆችም በተለይም ኢራን ውስጥ እየተፈጸመ ያለው ከባድ መንግስታዊ የሆነ ወንጀል ነው። የሟቾች ቁጥርም እንግዲህ ማክሰኞ ዕለት በሰጡት ቃለ መጠይቅ እንኳን የሟቾች ቁጥር ወደ 12000 አካባቢ ይደርሳል የሚል መረጃ ሰጥተዋል። ነገር ግን በኢራን መንግስት በኩል እስካሁን ድረስ ይፋ የተደረገ ቁጥር የለም። ከፎክስ ኒውስ ጋር ቆይታ ያደረጉት አባስ አራቺም የሚያነሱት ጉዳይ የተገደሉ ሰዎች አሉ፣ ነገር ግን በመቶዎች የሚቆጠሩ ናቸው። እነሱንም መረጃዎችን በአግባቡ አጠናቅረን ስንጨርስ ምናልባትም ከሰሞኑ እናሳውቃለን ምን ያህል ሰዎች ተገድለዋል ወይም ጉዳት ደርሶባቸዋል የሚለውን የሚል ነገር አንስተዋልና እንደው በሁለት አይነት መንገድ የሚታይ ይመስለኛል አሁን በወቅታዊነት ያለው የኢራን ሁኔታ። አንደኛው ተስፋ ሰጪ ጉዳዮች አሉ። ተስፋ ሰጪ ጉዳዮች የምንላቸው ፕሬዝዳንት ዶናልድ ትራምፕ ከዚህ በፊት ሲያቀርቧቸው ከነበሩ ንግግሮች አንፃር መለሳለስ አሳይተዋል የሚል ነገር ይነሳል። ምክንያቱም ከዚህ በፊት ኢራን ውስጥ ጥቃት መፈጸም ወይም ጣልቃ ልንገባ እንችላለን፣ ወታደሮቻችንን ባናስገባ እንኳን በአየር ላይ ጥቃቶችን መፈጸም እንችላለን የሚል ነገር ሲያነሱ እንደነበረ እናስታውሳለን። ለዛም ደግሞ እንደ ምክንያትነት የሚያነሱት መንግስት ኢራናውያንን የሚገል ከሆነ ወይም እየገደለ ነው የሚል ነገር ነበር ሲያነሱ የነበሩት። አሁን ላይ ደግሞ መለስ ብለው ከኢራን አንዳንድ ባለስልጣናት ላይ ንግግር አድርገን ነበር፣ በኢራን ያለው ግድያ ቆሟል፣ አስጊ ሁኔታ የለም የሚል ነገር አንስተዋልና መለሳለስ አሳይቷል በሚል በዚህኛው መስመር ወይም በዚህኛው ክፍል ሊታይ ይችላል። በሌላ በኩል በሌላ አንጻር ደግሞ አሜሪካ ወታደራዊ እንቅስቃሴዎቿን አጠናክራለች። ከዚህ በፊት ጥቃት ተፈጽሞበት የነበረው በኢራን ጥቃት ተፈጽሞበት የነበረው ኳታር ላይ የሚገኘው አልዩዳድ የአየር ምድብ ከሱ የተወሰኑ መኮንኖችን እያስወጣች ስለመሆኗም እዛ ጥቃት ሊፈጸም ይችላል በሚል ጥርጣሬ ማለት ነው እያስወጣች ስለመሆኗ ተነግሯልና እነዚህ ጉዳዮች ደግሞ ጉዳዩ በአሜሪካና በኢራን መካከል ወደ ተጨማሪ ግጭት ሊያመራ ይችላል የሚል ስጋትም አለና በሁለቱም ጎራ ሊነገሩ ሊመዘዙ የሚችሉ የተለያየ አይነት መልክ ያላቸው መረጃዎች እየተሰሙ ነው የሚገኙት። በተለይ ከወታደራዊ እንቅስቃሴዎች ጋር በተያያዘ ያው የተወሰነ አሁን ዛሬ ላይ እየሰማናቸው ከትራምፕ በኩል የተወሰነ መለሳለስ አይነት ወይም እርምጃዎች ላይ ወሰዱ እንደሚችሉ የሚጠቁሙ አይነት ንግግሮችን ሰምተናል። ምናልባትም ያው ከዚህ በፊት በነበሩት የትራምፕ እንቅስቃሴዎች እንዲህ አይነት ንግግሮችን አምኖ እርግጠኛ መሆን ይቻላል ባይባልም ምናልባት ግን ሰሞኑን ከነበሩት የትራምፕ አስተያየት እንዲሁም ከአሜሪካም የተለያዩ ባለስልጣናት በኩል ሲሰነዘሩ ከነበሩ የቃላት ማስጠንቀቂያዎች ጋር በተያያዘ ይሄኛው በተሻለ መልኩ የተቀዛቀዘ ምናልባትም ይሄ በኢራን በኩልም ጠንከር ብሎ እየተመለሱ ያሉ የቃላት ወይም ዲፕሎማሲያዊ ማስጠንቀቂያዎች እንዲሁም ወታደራዊ እንቅስቃሴዎችን ተከትሎ ከአሜሪካ በኩል ተወሰነ መለሳለሶችን የታዩበት አይነት የሚመስል አይነት ንግግር እንደሆነ ተደርጎ ነው ሊወሰድ የሚችለው። ግን ከወታደራዊ እንቅስቃሴ ጋር በተያያዘ አሜሪካ በተለይ የኢራን አሜሪካ ጥቃቶችን ፈጽማለው በአየር ላይ በተለያዩ አይነት አማራጮችም ጥቃት ሊፈጽም ይችላል የሚል ነገሮችን ሐሳቦችን መሰንዘሯን ተከትሎ በተለይ ዶናልድ ትራምፕ ይህንን ሐሳብ ደጋግሞ መናገራቸውን ተከትሎ ከኢራን በኩል ይሰጡ የነበሩ የተለያዩ ደግሞ የመልስ ምት ማስጠንቀቂያዎች ነበሩ። ይህም ደግሞ በዋናነት አሜሪካ ይህንን ጥቃት የምትፈጽም ከሆነ በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካም ሆነ የእስራኤል ወታደራዊ ቤዞች የኢራን የጥቃት ኢላማ ሊሆን እንደሚችሉ
በተለያዩ ባለስልጣናቶቻቸው በኩል በተደጋጋሚ ሲነገር ነበረ። ምናልባት ይሄኛው ደግሞ እውን ሊሆን እንደሚችል አይቀርም ሊሆን እንደሚችል ደግሞ በቅርቡ ከመካከለኛው ምስራቅ ከነበረው ጦርነት ጋር ተያይዞ የነበረው የ12 ቀን ጦርነት ላይ አሜሪካና እስራኤል ኢራን የኒውክሌር ማዕከላት ላይ የፈጸሙትን ጥቃት ተከትሎ ኢራን ተመሳሳይ ጥቃቶችን ቅድም አንተ ባነሳሁ በተለይ ኳታሩ አልኡዴድ ወታደራዊ ካምፕ ላይ ጥቃት ፈጽማ እንደነበረ እናስታውሳለን እና ያንንም ተከትሎ አሁንም ተመሳሳይነት ማስጠንቀቂያዎችን ሰጥታለች። እንዲህ አይነት እንቅስቃሴዎች የሚታዩ ከሆነ እንዲህ አይነት የበቀል እርምጃዎችን ልትወስድ እንደምትችል የበቀል እርምጃን ብቻ ሳይሆን ደግሞ ቀድሞ የመከላከል የተረጋገጠ አይነት ስጋት ከዛ አካባቢ ሊጋጣ የሚችል ስጋት እንዳለም እርግጠኛ ከተሆነ ኢራን ቀድማ ጥቃቶችን ልትሰነዝር እንደምትችልና ራሷን የመከላከል እርምጃ ልትወስድ እንደምትችልም ጭምር ነው ያስጠነቀቁትና ይህንን ተከትሎ ይመስለኛል በአሜሪካ በኩል የተወሰኑ በአሜሪካና በኳታር በኩል የተወሰኑ ወታደራዊ እንቅስቃሴዎች ታይቷል። በተለይ አልኡዴድ የጦር ካምፕ ላይ ያሉ የአሜሪካ ወታደራዊ መሳሪያዎች እንዲሁም ወታደሮች በተወሰነ መልኩ ከአካባቢው እንዲወጡ የተደረገበት ነገር እንዳለም እየተሰማ ነውና እንዲሁም ኳታርም እዛ አካባቢ ያሏትን የራሷን ወታደራዊ ኃይሎችም ከዛ አካባቢ ማራቅ አይነት እንቅስቃሴዎች እያደረገች እንደሆነ ታይቷል። ይህም ምናልባት ነገሮችን የበለጠ አካሮት ወደ ጦርነቱ በጣም እየቀረቡ እንደሆነ ከዲፕሎማሲ ወይም ደግሞ በቃላት ከሚሰነዘረው ማስጠንቀቂያና ዛቻዎች ባለፈ ተግባራዊ የሆነ ጦርነት ሊጀመርበት የሚችል አይነት ነገሮች እንደነበሩ በደንብ የሚያሳይ አይነት እንቅስቃሴዎች ነበሩና ከዚህም ባለፈ አሜሪካ ይሄን ብቻ አልነበር ምናልባት ከዚህ አካባቢ ወታደሮቿን እንዲሁም የተለያዩ ወታደራዊ ቁሳቁሶቿን አርቃ ሊሆን ይችላል እንጂ በሌላኛው በኩል ደግሞ የግዙፍ ወታደራዊ መርከቧን ዩኤስኤስ አብርሃም ሊንከን ተብሎ የሚጠራውን ግዙፍ ወደ ከ70 በላይ የጦር አውሮፕላኖችን መሸከም የሚችል እንዲሁም ሌሎች መሳሪያዎችን የታጠቀ መርከብን ወደ ኢራን አቅራቢያ መካከለኛው ምስራቅ ወደቦች ማስጠጋቷም ተሰምቷል እና ይሄ በራሱ ደግሞ ሌላኛው አይነት እርምጃም አሜሪካ ዝግጁ እንደሆነች በዛኛው በኩል ያሸሸቻቸው ያራቀቻቸው ነገሮች ቢኖሩም በሌላኛው አቅጣጫ ደግሞ ለጥቃት ለመሰንዘር የሚያስችል ወይም ደግሞ እዛ አካባቢ ያለውን እንቅስቃሴ ለመከታተል የሚያስችል ወታደራዊ እንቅስቃሴ እያደረገች እንደሆነ የሚያሳዩ መረጃዎችም ወጥተዋልና እነዚህ አይነት እንቅስቃሴዎች መልሰው በኢራን በኩል ቅድም እንዳልኩ በተለይ ለኳታር በኩል ከተሰጡት ማስጠንቀቂያዎች ወይም ደግሞ መካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ወታደራዊ ካምፖች ላይ እንፈጽመዋለን ካሉት ጥቃት ባለፈም ምናልባት አሁን ቅድም እንዳልከው ትራምፕ ምናልባት እግረኛ ወታደሮችን ባናሰማራ እንኳን በአየር ላይ ጥቃት ልንፈጽም እንችላለን ማለታቸው ይታወቃልና ከሱም ጋር በተያያዘ ወደ ኢራን ግዛት ላይ ጥቃት ለመፈጸም የሚመጣን የአሜሪካ ጦር አውሮፕላን የአየር ክልላቸውን የከፈቱ ወይም ደግሞ የፈቀዱ የትኛውም የመካከለኛው ምስራቅ ሀገር ላይ ኢራን እንደ ጦርነቱ ተሳታፊ ሀገር በመቁጠር ጥቃት ልትሰነዝር እንደምትችል አስጠንቅቋል። ምናልባት ይሄ በዋናነት ያተኮረው አንደኛም ቅድም ባነሳናት ኳታር ላይ ከዚህም በፊት ተመሳሳይ አይነት ነገሮች ስለነበሩ ብዙም ወታደራዊ እንቅስቃሴዎች ከዛ ተነስተው ስለነበረ ወደ ኢራን እንደዚህ አይነት ጥቃቶች የመፈጸም ነገሮችም የነበሩትና ከዛ አንጻር አንደኛው ኳታር ነች፣ ሌላኛው ደግሞ የተባበሩት አረብ ኤምሬትስ ልትሆን እንደምትችል ተጠቁሟል። ሌላኛው ምናልባት እንደ አማር ከዚሁ እንደ የተካተተችው ኳታር ነች። ምናልባት ግን ቱርክ ማለት ነው ከዚህ በፊት በነበሩ እንዲህ አይነት ወታደራዊ እንቅስቃሴዎች ላይ የተለየ ወይም መሀል ላይ ሆኖ የማሸማገል እንዲህ አይነት ነገሮች ውስጥ ራሷን የማታስገባ አገር ነች። ግን ደግሞ በዚህኛው የኢራን ማስጠንቀቂያ ላይ የተካተተች ሀገር መሆኗ ተሰምቷል። ምናልባትም ከአሜሪካ ጋር አሉ በሚባሉ የተወሰኑ ከሌሎቹ የመካከለኛው ምስራቅ አገራት የተሻለ ግንኙነት አለም ተብሎ ስለሚታሰብ ይመስለኛል የኔቶም አባል ሀገር መሆኗ ይታወቃል። ከሱም ጋር በተያያዘ ይህንን ጥቃት ልትተባበር ትችላለች ከሚል ቅድመ ጥንቃቄም ታሳቢ በማድረግ ይመስለኛል እነዚህን ሶስት ሀገራት ላይ የበቀል እርምጃ እንደሚወሰድ የጦርነቱም ተሳታፊ እንደሆኑ ተደርገው እንደሚወሰድና እርምጃ እንደሚወሰድ ከኢራን ባለስልጣናት በኩል ተገልጿልና ይሄኛው ምናልባት ቀድሞ በተለይ የአሜሪካ ጥቃት ልትሰነዝር ትችላለች የሚለውን ሀሳብ ተከትሎ በተለያዩ ሀገራት በተለይ በሩሲያና በቻይና በኩል የሚሰነዘሩ ሀሳቦች ነበሩ። እዛ አካባቢ ላይ እንዲህ አይነት እርምጃ መውሰድ ቀጠናውን ቀድሞም ከነበረበት የደህንነት ወይም ደግሞ የጸጥታ ችግር ጋር ተያይዞ የበለጠ ደግሞ በጣም ግዙፍ የሆነ ዓለም አቀፋዊ ጦርነትን ሊቀሰቅስ የሚችል የከፋ እርምጃ ሊሆን እንደሚችል እየገለጹ ነው የሚገኙትና እነርሱ እያሉት እንዳሉትም ይሄኛውን አይነት እርምጃ መውሰድ የአሜሪካ እርምጃ መውሰድ አሁን ኢራን እየጠቀሰቻቸው ያሉ እነዚህን የመካከለኛው ምስራቅ ሀገራት ሌሎችም አጋር ናቸው ተብሎ የሚታሰቡ ሀገራትንም ወደ ጦርነቱ ሊስብ የሚችል ምክንያቱም ኢራን መልሳ እነሱንም የማጥቃት እርምጃ መውሰዷ ስለማይቀር እንዲህ አይነት የተባባሰ ወይም ሰፊ የሆነ
ጦርነትን ሊቀሰቅስ የሚችል አይነት ግጭት ሊፈጥር ይችላል ተብሎ ነው የሚሰጋውና ከዚህም አንጻር ነው በተለይ በሩሲያና በቻይና በኩል ይህ ሀሳብ በተደጋጋሚ እየተገለጸ ያለው። እንዲህ አይነት ጣልቃ ገብነትን ያው ምናልባትም በተለያየ መንገድ ከኢራን ጋር ያላቸው ግንኙነት ከአሜሪካ የተሻለም ነው ተብሎ ስለሚታሰብ ሊሆን ይችላል። ግን በግልጽም ደግሞ ስናየው ልክ እዚህ አካባቢ ለሚወሰድ እርምጃ ሌሎች አካባቢዎች ላይ ሆኖ ቬኔዙዌላ ላይ ተወስዶ እንዳየነው አይነት ወይም ደግሞ ሌሎች ሀገራት ላይ አሜሪካ ወስዳቸው ከነበሩ እርምጃዎች ጋር ተመሳሳይነት አለው ተብሎ አይታሰብም። ሌላኛው በደንብ ነገሩን ሊያባብሰው የሚችለው ደግሞ ከቀድሞም ጀምሮ ከፍተኛ ዋነኛው ኢራንም ስጋት እንድትሆን ያደረጋት የኒውክሌር መሳሪያ ባለቤት ናት የሚለው ነገርም ስለሆነ ያ ደግሞ የበለጠ ነገሩን የሰፋና ጦርነቱንም አስከፊ ሊያደርገው ይችላል ተብሎ ነው የሚሰጋው። አዎ በተለያዩ ሀገራት እንግዲህ መሰል ህዝባዊ ተቃውሞዎች ይነሳሉ። ኢራንን ለየት የሚያደርገው ግን ከኢራናውያን ባለፈ ሌሎች ሀገራትም ፍላጎት አላቸው። ኢራን ላይ ያላቸው ፍላጎት አለ። እንዳነሳው ከዚህ ከኒውክሌር ጋር የተያያዘው ጉዳይ እስራኤልን የሚያሰጋት ስለመሆኑ በግልጽ የሚታወቅ ጉዳይ ነው። እስራኤል መንግስትም ኢራን ላይ አሁን እያስተዳደረ የሚገኘው የአያቶላህ አሊ ካሚኒ መንግስት እንዲነሳ እንዲወድቅ ይፈልጋል። ይህንን ፍላጎቱን ሸፋፍኖ ማያውቅም። በተደጋጋሚ ያነሱታል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በአሜሪካ በኩል ደግሞ እንደው በእስራኤል ልክ እንኳን የሀገሪቱ መንግስት ከስልጣን ወጥቶ በሌላ መንግስት እንዲተካ በግልጽ የመናገር ነገሩ እንደ እስራኤል እንኳን ባይሆንም የተለያዩ ለውጦች እንዲኖሩ ይፈልጋል። በተለይም ከኒውክሌር ጋር በተገናኘ ሲደረጉ የነበሩ ንግግሮች ውጤታማ አልሆኑም። ስለዚህ ወደ ኃይል እርምጃ መወሰድ አለበት ተብሎ ነው ከእስራኤል ጋር ጦርነት ተጀምሮ በነበረበት በ12 ቀናቱ ጦርነት ወቅት ሳይጠበቅ አሜሪካ ጥቃት የፈጸመችው። እንደውም 5 ዙር ዲፕሎማሲያዊ ንግግር ተደርጎ ከኒውክሌር ጋር የተያያዙ ድርድሮች ተደርገው ለስድስተኛ ዙር ደግሞ ቀጠሮ ተይዞ በተለይም በኢራን ውጭ ጉዳይ ሚኒስትር አባስ አራቺ እና በፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ መካከል በአካል ተገናኝተው ለመነጋገር ቀጠሮ በተያዘበት ጊዜ ነበር ጥቃቱ የተፈጸመውና አሜሪካም የራሷ የሆነ ፍላጎት አላት፣ እስራኤልም የራሷ የሆነ ፍላጎት አላት። ስለዚህ የኢራንን ውስጣዊ ጉዳይ ውስብስብ የሚያደርገው አንዱ እሱ ነው። ከዚህ በፊት እንግዲህ በተደጋጋሚ እንደሚነሳው ኢራን በተለይም የአያቶላህ አሊ ካሚኒ አስተዳደር በርካታ የሆኑ ችግሮች እየተጋረጡበት ይገኛሉ። አንደኛ ህዝቡን ማስደሰት ከመቻል አንፃር የሚነሱ ጉዳዮች አሉ። ከዚህ ከዋጋ ንረቱም ጋር ከሀገሪቱ ኢኮኖሚ ጋር በተያያዘ የሚነሱ ጉዳዮች አሉ። ሁለተኛ ደግሞ ከእስራኤል ጋር በተገባበት ግጭት ወይም በተገባበት ጦርነት ኢራን ያልተነገሩ ብዙ ጉዳቶችን አስተናግዳለች በሚል ነው የሚነሳው። በተለይም ከዚህ ከኒውክሌር መሰረተ ልማት ጋር በተገናኘ የሚፈጸሙ ጥቃቶች በርካታ ቢሊዮን ዶላር እያሳጣት ነው ኢራንን። በተለይም ለድህነት ቅነሳ እንዲሁም ለማህበረሰብን ለመደጎም መዋል ይችል የነበረ ገንዘብ በኒውክሌር ላይ እየዋለ ነው። ያ በኒውክሌር ላይ የዋለው ገንዘብ ደግሞ ሲወድም ወይም መሰረተ ልማቱ ሲወድም እንደ ሀገር ኪሳራ እያስተናገደች ነው በሚል ይነሳል። አያቶላህ አሊ ካሚኒ ደግሞ እድሜያቸው ከፍ ብሏል። ተተኪ ደግሞ ሁነኛ የሆነ ተተኪ የላቸውም በሚል ይነሳል። እንደምናስታውሰው እንግዲህ ከዚህ በፊት ፕሬዚዳንት የነበሩት ኢብራሂም ራይሲ በሄሊኮፕተር አደጋ ህይወታቸው ማለፉን እናስታውሳለን እና ምናልባት አያቶላህ አሊ ካሚኒ ካለፉ ሊተኳቸው ይችላሉ ተብለው በበርካቶች ዘንድ እምነት ተጥሎባቸው የነበሩት እኚህ ኢብራሂም ራይሲ ነበሩ። ከዛ በኋላ ግን ሁነኛ የሆነ ተተኪ ወይም ደግሞ የተሻለ ከሳቸው በተሻለ ነገሮችን ይዞ ሀገሪቱን ወደፊት ማስቀጠል የሚችል ተተኪ አላቸው ተብሎ አይታመንም። እስከ መጨረሻ ጊዜያቸው ድረስም እንግዲህ ሊቆዩ በዚሁ ስልጣን ላይ ሊቆዩ እንደሚችሉ ነበር እስካሁን ድረስ የነበሩ አካሄዶች የሚያመላክቱት። ምክንያቱም ፕሬዚዳንታዊ ምርጫ ይካሄዳል። ምንም እንኳን ፕሬዚዳንታዊ ምርጫ ተካሂዶ ፕሬዚዳንት ቢመረጥም ልክ አሁን ላይ በስልጣን ላይ እንዳሉት መስዑድ ፔዜሽኪያን አይነት ፕሬዚዳንቶች ቢመረጡም ዋናው የሀገሪቱ ኃይል ያለው ግን በአያቶላህ አሊ ካሚኒ እጅ ነውና ከዚህ ከፕሬዚዳንቶች ጋር በተያያዘም የተለያዩ የሚነሱ ጥርጣሬዎች አሉ። በተለይም አሜሪካና እስራኤል እጃቸውን አስረዝመው እነዚህን ፕሬዚዳንቶች የማግባባት አይነት እንቅስቃሴዎችን ሊያደርጉ ይችላሉ። በተለይም ከሞሳድ ጋር በተገናኘም ግንኙነት ሊኖር ይችላል በሚል ከዚህ በፊት የሚነሱ ጉዳዮች አሉና ከዛ ጋር ተያይዞ አብዛኛው ስልጣን በአያቶላህ እጅ ላይ ነው ያለው። ስለዚህ አሁን አያቶላህ ከስልጣን ይነሱልን እንደዛ የሚሉ አስተያየቶች የተለያዩ መፈክሮች በሚመጡበት ጊዜ የእስራኤልና የአሜሪካ ፍላጎትም አብሮ መሳ ለመሳ የሚሄድ ጉዳይ ይሆናል ማለት ነው። ስለዚህ ወደ ወታደራዊ ግጭቶች የማደግ እድሉ ከፍተኛ ነው እንዲባል የሚያደርገውም አንዱ ጉዳይ ይሄ ነው። ምንም እንኳን ኢራን ውስጥ ያለ ታጣቂ ኃይል የሀገሪቱን አብዮታዊ ዘብ አሸንፎ መንግስትን ለመገልበጥ በቂ አቅም አለው በሚል ማንኛውም አካል በግልጽ ሊናገረው ባይችልም የአሜሪካና የእስራኤል ፍላጎት እንዲሁም ወታደራዊ ኃይል ግን ውስጥ ካሉ ተቃዋሚዎች ጋር ተዳምሮ ከኢራን ውጪ ካሉም ተቃዋሚዎች ጋር ተዳምሮ
መንግስትን ሊፈረካክሰው ወይም ከስልጣን ውጭ ሊያደርገው ይችላል። አንድ ሁለት ሶስት አማራጮችን ያመጣሉ። በተለይም መሰሉ ሁኔታ የኢራን አመጽ እንዴት ሊፈታ ይችላል የሚለውና አብዛኞቹ የሚያመዝኑት በጊዜ ሂደትም ሆነ በሚደረጉ ወታደራዊ ሂደቶች የኢራን የእስላማዊ መንግስት ወይም በአያቶላህ አሊ ካሜኒ የሚመራው መንግስት ከስልጣን መውረድ እንደ ትልቁ የመጨረሻ ግብ እንደ ስኬት የሚታይ ጉዳይ ነው በበርካቶች ዘንድ ይህ ይነሳልና ይህ ጉዳይ ወዴት ሊሄድ ይችላል? በተለይም ፕሬዚዳንት ዶናልድ ትራምፕ ያሳዩት መለሳለስ እውነት ጉዳዩ ዲፕሎማሲያዊ መፍትሄ ሊያገኝ ነው ወይ በሚል በርካቶች ጥያቄ ያነሳሉ። እዚህ ላይ ግን አንድ በደንብ ብዙዎችን የሚያስማማው ጉዳይ የኢራን ባለስልጣናት ፕሬዚዳንት ዶናልድ ትራምፕን ለማመን ፍላጎት ያላቸው አይመስሉም። ምክንያቱም ቀደም ሲል ያነሳናቸው አባስ አራቺ የውጭ ጉዳይ ሚኒስትሩም እንዳነሱት አሜሪካ 2015 ላይም ከስምምነት እንድናፈርስ አድርገናለች ወይም ስናደርግ የነበረውን የስምምነት ሂደት እንዲቋጭ አድርጋለች። አሁንም 2025 ላይም ለዲፕሎማሲያዊ ንግግር እያደረግን ነው ጥቃት የፈጸመችብን። ስለዚህ አሜሪካ ናት ከዲፕሎማሲያዊ መንገድ እየራቀች ያለችው እንጂ እኛ ዲፕሎማሲውን እንፈልገዋለን፣ ጉዳዮችን በሰላም መፈጸም እንፈልጋለን የሚል ነገር ያነሳሉ። ስለዚህ በአሜሪካና በእስራኤል ላይ ያላቸው ምልከታ ምን ጊዜም ቢሆን ከተጠራጣሪነት ፈቀቅ ሊል እንደማይችል ግልጽ የሆነ ጉዳይ ነው። ከዛ ባለፈም ሁለቱ ኃይሎች በተለይም አሜሪካና እስራኤል ባንድ ጎን፣ ኢራን ባንድ ጎን ሆነው ስምምነት መፈጸም የሚችሉ ከሆነ በተለይም እስራኤል በቀጥታ አትደራደርም ከኢራን ጋር፣ ግን ከአሜሪካ ጋር በሚደረጉ ድርድሮችም የኒውክሌር ጉዳይ ነው ዋናው ጉዳይ ሊሆን የሚችለው። አሁን ላይም ቢሆን ኢራን በኒውክሌር ረገድ ያላትን አቋም ግልጽ እንዳደረገች ነው። የኒውክሌር ኃይልን ለሰላማዊ መንገድ ለመጠቀም የሚያደርገው እንቅስቃሴ አሁንም ቢሆን ይቀጥላል፣ ማንም ሊያስቆመኝ አይችልም ትላለች። ከዛ ባለፈም ደግሞ ከዚህ ከባሊስቲክ ሚሳኤሎች ጋር በተገናኘ የሚነሱባትንም የተለያዩ ጥያቄዎች ራስን ለመከላከል ሚሳኤል ማምረቴን አሁንም አላቆመም ትላለች። ስለዚህ በድርድር በዲፕሎማሲያዊ መንገድ ስናይ የሚቀራረቡ አይነት ምልከታዎች የሉም፣ የሚቀራረቡ አይነት አቋሞች አይደለም እየተንጸባረቁ ያሉት። አሁንም ቢሆን እንደ በፊቱ ልዩነት የሚታይባቸው አቋሞች ናቸው ያሉት። ስለዚህ ጉዳዩ ምንም እንኳን በቃላት ደረጃ መለሳለስ ያሳየ ቢመስልም የኢራን ባለስልጣናትም የሚያነሷቸው ጉዳዮች ለዲፕሎማሲ አሁንም በራችን ክፍት ነው የሚሉ ቢሆኑም ባልተጠበቀ ሁኔታ ግን ወደ ግጭት ሊያመራ የሚችልበት ወይም አሜሪካና እስራኤል ጥቃት ሊሰነዝሩ የሚችሉበት እድል እንዳለ አሁንም ቢሆን አመላካች ጉዳዮች ናቸው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በአሜሪካ ጥያቄ መሰረት በዚህ ጉዳይ ላይ ይወያያል ተብሎ ይጠበቃል። ዛሬ እንግዲህ ምናልባት ስቱዲዮ ባለንበት ሰዓት እየተወያዩ ሊሆን ይችላል ወይም ከዛ በኋላ ውይይቱ ይደረጋልና እነዚህ ጉዳዮች የኢራን ጉዳይ እንዲሁ በቀላሉ ሊያልፍ የማይችል እንደሆነ የሚያሳዩ ናቸው። ምክንያቱም የጋዛው ጦርነት ጋርም በተያያዘ ኢራን ላይ የተጀመረ ግን ያላለቀ ቤት ስራ አለን ስለምትል እስራኤል አሜሪካም ተመሳሳዩን አቋም ስለምታራምድ ምናልባት ይህንን ክፍተት ይህንን እድልም ተጠቅመው ተጨማሪ ወይም ቀረን የሚሉትንም የቤት ስራ ለመጨረስ ወደ ኢራን ሊመለሱ የሚችሉበት እድል ጠባብ የሚባል አለመሆኑን ወይም ሰፊ መሆኑን ያሳያል ማለት ነው። አዎ በተለይ ከዲፕሎማሲ አንጻር የበርካታ ብዙ አካላት አንተም እንዳነሳው የየራሳቸው የሚፈልጉት ማስከበር ወይም ደግሞ ማድረግ የሚፈልጉት ነገር አለ። አሁን በኢራን የፖለቲካ ስርዓት ውስጥ ወይም አጠቃላይ ነገሮች ላይ ከነዛም ውስጥ አሁን አንተ ያነሳው ከእስራኤልና ከአሜሪካ በኩል የሚፈልጉ ከኒውክሌር እንዲሁም ደግሞ ከመካከለኛው ምስራቅ የበላይነት ጋር በተያያዘም እንዲሁ የሚነሱ ነገሮች አሉና ብዙ ወደ መግባባት የማያመጣቸው በተለይ በእስራኤልና በኢራን መካከል ወደ መግባባት ለመምጣት በፍጹም በጣም የተራራቀ የምንላቸው ምክንያቱም አንደኛቸውን እንደ ጠላትነት ወይም ደግሞ በአንደኛቸው መጥፋት ላይ መሰረት ያደረገ አይነት የአመራር አሰራት ወይም ደግሞ ሉዓላዊነታቸውን በዛ ላይ መሰረት ያደረገ እንደሆነ የሚገልጹ ሀገራት ናቸውና ሁለቱን ወደ ስምምነት ማምጣት ቀላል ነው ተብሎ የሚታሰብ አይደለም። በጣም ከባድ ምናልባት በአጭር ጊዜም አይደለም በረጅም ጊዜ ውስጥም ለማሳካት ትንሽ ከባድ የሆነ ምናልባትም ግን በተለያዩ አይነት ውይይቶች በተለያዩ አይነት መደራደሪያ አማራጮች ማቀራረብ የሚቻልበት ወይም ደግሞ ቢያንስ በውጥረቱ በዚህ ልክ የማይቀጥልበት አይነት መንገዶችን ለመፍጠር የሚያስችሉ አማራጮች ሊፈጠሩ ይችላሉ ተብሎ ይጠበቃል። ያንንም ግን ሊያመጣ የሚችለው ምናልባት ቅድም አንተን ብለኸዋል የአያቶላህ አሊ ካሜኒ አስተዳደር ከስልጣን መወገድ ወደ ስምምነት ለመምጣት ለመነጋገርም እንደ ብቸኛው አማራጭ ወይም ደግሞ የተሻለው ተደርጎ ነው የሚወሰድ በተለይ በኢራንና በአሜሪካ በኩል እንዲሁም በምዕራባውያን ሀገራት በኩል። ምክንያቱም በኢራን በኩል ያለው አቋም ለረጅም ዓመታት ያልተለወጠ ወጥ ነው። ያም ነው ወደ ስምምነት እንዳይመጡ ሲያደርጋቸው የነበረው። ምናልባት ያው ወጥ ነው ስንል የልክ ያሉን አይነት ነገር ሆኖ ሳይሆን ኢራን ያስቀመጠችው ይሄ የኔ መንገድ ነው
በተለይ ከኒውክሌር ጋር በተያያዘ የምጠቀምበት ለሰላማዊ አገልግሎት ለኃይል ፍጆታ ብቻ ነው የሚል ሀሳብ አለ። ከእስራኤልና ከአሜሪካ በኩል ደግሞ ከደህንነት ጋር በተያያዘ የሚነሱ ነገሮች አሉ። እንዲሁም ደግሞ አጠቃላይ የዓለም ጂኦፖለቲካል እንቅስቃሴ ወይም ደግሞ ይሄ የሌላ ሀያላን አሁን ወደ ሁለት እየተከፈለ ነው ተብሎ የሚታሰበው በአንድ ብቻ የነበረው የሀያልነት እንቅስቃሴ አሁን ወደ ሁለት ወደ ሶስት የተለያዩ ግሩፖች የመከፋፈል አይነት እንቅስቃሴም ላይ ትልቅ ተጽዕኖ አላት ተብሎ ይታሰባል። ምክንያቱም ከያዘችው አንደኛ ኒውክሌር መሳሪያ ታጣቂ ናት ተብሎ የሚጠቀሰው ሀሳብ አለ። ከዛም ባለፈ ደግሞ ከፍተኛ የኃይል አማራጭ ተብሎ የሚታሰበው ነዳጅ ከፍተኛ አቅራቢ የሆነች ሀገር መሆኗ እንዲሁም ደግሞ ከጂኦግራፊካሊ ደግሞ ያለችበት አካባቢም በተለይ ብዙ ትኩሳት ወይም ብዙ አይነት ችግሮች አሉበት ተብሎ ከሚታሰበው መካከለኛው ምስራቅ ጋር በተያያዘ እንዲሁም ደግሞ ከአውሮፓም ጋር በተያያዘ ካላት አቀማመጥ ጋር በተያያዘ ውጥረቱን ወይም ደግሞ ተፈላጊነቷን በእስራኤል በኢራን ውስጥ ያሉ ውሳኔዎች በዓለም እንዲሁም በመካከለኛው ምስራቅ ላይ የሚፈጥሩት ተጽዕኖ ቀላል አለመሆኑ የበለጠ ነገሮችን አወሳስቦታል። ለስምምነትም ወደ መግባባት ለመምጣትም እንዳይመች ያደረገው አንደኛው እሱ ነው ተብሎ ይታሰባል። በአሜሪካና በእስራኤል በኩል ያለ ምንም አይነት የኒውክሌር ኃይል ሊኖራት አይገባም ከሚለው አቋም ጀምሮ ሌሎች ደግሞ እንዲሁም ከኢኮኖሚ ከፖለቲካ ከተለያየ ከወታደራዊ እንቅስቃሴዎች አንጻር የሚፈልጓቸው ማስከበር ወይም ደግሞ ማድረግ የሚፈልጓቸው ነገሮች አሉና ከሱም አንጻር ኢራንያንን የምትቀበል ሀገር አለመሆኗ ወደ ስምምነት እንዳይመጡ ብዙ ነገሮችን የፈጠረባቸው ነው ተብሎ ይታሰባል። ግን እዚህ ግሩፕ ውስጥ ሁለት አካላት ብቻ ሳይሆን በተለይ እስራኤልና አሜሪካ እንዲሁም ደግሞ ኢራን ብቻ አይደለም ያሉት የበርካታ የአውሮፓ አገራትም በተለይ በአሜሪካና በእስራኤል ልክ የጠነከረ አይነት አቋም የጠነከረ አይነት እርምጃ ለመውሰድ የሚንቀሳቀሱ ባይሆንም በየራሳቸው መንገድ የሚፈጥሯቸው ተጽዕኖዎች አሉ። በተለይ ከኒውክሌር ድርድሩ ጋር በተያያዘ መሀል ላይ በአሜሪካና በኢራን መካከል ተቋርጦ የነበረው የኒውክሌር ስምምነት ወይም ደግሞ ውይይትም ላይ መሀል ላይ ከፍተኛ ጥረቶችን ወይም ጫናዎችን ሲፈጥሩ የነበሩት የአውሮፓ ህብረት አባል ሀገራት እንደሆኑ ይታወቃልና አሁንም በርካታ ማዕቀቦችን በመጣል የእነሱ አስተዋጽኦ ከፍተኛ ነው። በቅርብ ጊዜያትም እንዲሁ በርካታ ማዕቀቦችን እንደጣሉ ይታወሳል በኢራን ላይ እና ያ እንዳለ ሆኖ አሁንም ደግሞ በዲፕሎማሲያዊ መንገድ የተለያዩ ጫናዎችን በአያቶላህ አስተዳደር ላይ ለመፍጠር እየተሞከረ ነው። በተለይ ሰሞኑን ካለው ውጥረት ጋር ተያይዞ እንግሊዝ በተለይ ከዚህ በፊት የነበሩ ማዕቀቦችን በመጣል ከፊት ሆና ስትመራ የነበረች ሀገር ብትሆንም አሁንም ደግሞ ኤምባሲዋን በመዝጋት የመጀመሪያው ሀገርም ሆናለች። ካለው ውጥረት ጋር በተያያዘ እንዲሁም ደግሞ አሜሪካ እርምጃ ልትወስድ ትችላለች ከሚለው ስጋት ጋር በተያያዘ ኤምባሲዋን መዝጋቷ ተነግሯል። ሌሎችም ደግሞ እንደ ጣሊያን እና ሌሎችም እንደ ፖላንድ ያሉ ሀገራት ደግሞ ዜጎቻቸው በአስቸኳይ ከዛ አካባቢ ወይም ከኢራን ለቀው እንዲወጡ ምክንያቱም ከፍተኛ የደህንነት ስጋት አለ የሚል አይነት መልእክት እያስተላለፉ ነው። ይሄ ማለት ምናልባት በቀጥታ ስጋቶች ኖሮ ምናምን ብቻ ላይሆን ይችላል። ጫና የመፍጠሪያው ሌላኛው መንገድ ተደርጎም ይወሰዳል ወይም ደግሞ እንደ ቅድመ ጥንቃቄም ልናየው እንችላለን። እንዲህ አይነት ጫናዎችን በመፍጠር እንቅስቃሴ ውስጥ አሁንም እነሱም አሉ። እነሱም ከኢራን የኒውክሌር ማመንጨት ጋር በተያያዘ እንዲሁም ወታደራዊ እንቅስቃሴ ጋር በተያያዘ ማስከበር ወይም ደግሞ እንዲሆንላቸው የሚፈልጉት የየራሳቸው ፍላጎቶች አሏቸው እና በተለያየ መንገድ ምናልባት መጠኑ ሊለያይ ይችላል እንጂ የራሳቸውን ጥረት እያደረጉ ወይም እዚህ ያለው ህዝባዊ ተቃውሞ ላይ የራሳቸውን አስተዋጽኦ እያደረጉ እንደሆነ በርካታ መረጃዎችም እየወጡ ይገኛሉና በኢራንም በኩል እንዲሁ አይነት የቅድመ ጥንቃቄ እርምጃዎች የሚመስሉ አይነት እንቅስቃሴዎች እየተወሰዱ እንደሆነ እየሰማን ነበረ። በተለይ የአየር ክልልን እስከ መዝጋት የደረሰ እርምጃም ወስዳ እንደነበረ ሰምተናል። ምናልባት ዛሬ የአየር ክልሎቹን በድጋሚ እንደከፈተች ተነግሯል። እነዚህም ምናልባት ከአሜሪካ በኩል ሊጋጡ ይችላሉ ተብሎ ይመጣሉ ከአሜሪካ ወይም ከእስራኤል በኩል ይመጣሉ ተብሎ የሚታሰቡ ጥቃቶችን ከመከላከል አንጻር እየወሰደቻቸው ያሉ እርምጃዎች ናቸው። ሌሎች በማስጠንቀቂያም በኩል እያደረገቻቸው ለተለያዩ ሀገራት እያስተላለፈችው ያለው ማስጠንቀቂያ እንዳለ ሆኖ በወታደራዊ እንቅስቃሴም በኩል የራሷን እንዲህ አይነት ዝግጅቶች እያደረገች እንደሆነ የተለያዩ መረጃዎች እየወጡ ነውና በተለያየ መንገድ በእስራኤልም በኩል የተለያዩ በርካታ ፍላጎቶች አሉ። በኢራንም በኩል እንዲሁ በአሜሪካም እንዲሁም በርካታ ሀገራት ናቸው አሁን እዚህ አመጽ ላይ የራሳቸውን ማስከበር የሚፈልጉትን ነገር ይዘው ያሉት። በዛ መሀል ደግሞ የኢራናውያን ይዘውት የተነሱት የተቃውሞ ሀሳብ አለ፣ የሚቃወሙት ሀሳብ አለ። በዋናነት የኑሮ ወይም ኢኮኖሚካል ጉዳዮችን በስፋት የሚያነሱት ትልቁ ጥያቄም ተብሎ የሚታሰበው እሱ ነው። አሁን ግን በተለይ ከተለያየ ሀገራት አሁን የጠቀስናቸው 4-5 የሚሆኑ ሀገራት ወይም ደግሞ አካላት ጋር ያሉ ፍላጎቶች ደግሞ እዚህ የህዝባዊ ተቃውሞ ላይ መጨመራቸው ምናልባት የህዝባዊ ተቃውሞውን ቅርጽ ወደ ተለያየ መንገድ ሊበጣጥሰው እንደሚችል ወይም ደግሞ የበለጠ የተባባሰ ነገር ሊወስደው እንደሚችል ምክንያቱም ቅድም አንተ አንስተሃል አንድ ይሄ ነው የሚባል መሪ ወይም ደግሞ ይሄ ነው
ብሎ መስመር የሚያስይዘው አካል የሌለው ህዝባዊ ተቃውሞ ነው። ሁሉም በአንድነት ወይም ተመሳሳይ አይነት ሀሳቦችን ይዞ እያቀረበ ያለ ተቃውሞ ከመሆኑ ጋር ተያይዞ ለኢራን መንግስትም እርምጃ ለመውሰድ የከበደው ያ ነገር መሆኑ ይታወቃልና በሌላ በኩልም ለእስራኤልና ለአሜሪካ እንዲሁም ለሌሎችም ሀገራት ደግሞ ወደ ሌላ ቅርጽ ለመቀየርም ከባድ እንዲሆን ያደረገው ያኛው ነገር ሊሆን ይችላል ተብሎ ይታሰባል። ምክንያቱም አንድ እየመራ ያለ አካል ምን ማስከበር እንደሚፈልግ ግልጽ የሆነ ወይም ደግሞ የሚፈልጉትን ዓላማ ለማስፈጸም የሚመች አይነት ነገር አልሆነም። አሁን በኢራን ውስጥ ያለው የህዝብ ተቃውሞና እነዚህ ነገሮች ምናልባት ቀጣይ ምን ይመጣል የሚለውንም እርግጠኛ ሆኖ መገመት እንዳይቻል ያደረገው ነው ተብሎ ሊታሰብ ይችላል። አዎ በሚገባ እንግዲህ ፍላጎቱ ላይ እዛ ቀጠና ላይ በተለይ መካከለኛው ምስራቅ ቀጠና ላይ ያለው ፍላጎት ብዙ ከመሆኑ ጋርም ተያይዞ በተለይም ደግሞ ከዚህ ከነዳጅ ጋር በተያያዘም የኢራን ጉዳይ የዓለምን ኢኮኖሚ ጨምሮ የሚነካ ጉዳይ ነው። አሁን ለምሳሌ ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ያሉ ግድያዎች ቆመዋል፣ ተስፋ ሰጪ ነገሮች አሉ ማለታቸውን ተከትሎ የድፍድፍ ነዳጅ ዋጋ በበርሜል ማለት ነው $2 ቀንሷል። ስለዚህ ወደ 2.5 ከመቶ ወይ 3 ከመቶ የሚደርስ አካባቢ ቅናሽ ማለት ነው በአጠቃላይ እና እነዚህ አይነት ጉዳዮች ለሁለቱ ሀገራት ለሶስት ሀገራት ወይም ለቀጠናው ብቻም ሳይሆን ለዓለምም ወሳኝ የሆነ ጉዳይ ነው። ከዛ ጋር ተያይዞ በርካታ አይኖች ወደዛ አርፈውበታል። በቃላት ደረጃ የተወሰነ መለሳለስ የሚታይበት በተግባራዊ እንቅስቃሴ ደረጃ ግን እንደው ሌላ የጦርነት ሽታ ያለበት ሁኔታ ነው እንግዲህ የሚነበበው መካከለኛው ምስራቅ ላይ። በሀገሬ ትንታኔም እንግዲህ ዳግም በዚህ ጉዳይ መመለሳችን አይቀርም። ለዛሬ ግን እዚሁ ላይ እናጠናቅ። የተወደዳችሁ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። እሱ ባለው ጋሻውና ደምሰው ሽፈራው አብረናችሁ ነበር። ጤና ይስጥልን።